የጠየቅኩህን ጥያቄ ነው መመለስ ያለብህ። ማስረጃ ነው የጠየቅኩህ። ለዛ ወይ የለኝም ወይም አለኝ ብለኸኝ ነው ወደ ሌላ ምን ያለት በእግዚአብሔር ዘንድ ነበረ ማለት የመለኮት ባህሪ ተካፋይ ነበር ማለት ነው አልክ። ይህን ትርጉም ከየት ነው ያመጣኸው? መጽሐፍ ቅዱስ ላይ አለ? ኦኬ እግዚአብሔር ከቃሉ አይለይም ማለት ነው ወንድሜ። ከቃሉ ተለይቶም አያውቅም። በእግዚአብሔር ዘንድ ማለት የመለኮት ባህሪ ተካፋይ ነበረ ማለት ለመሆኑ መጽሐፍ ቅዱስ ላይ ማስረጃ ማቅረብ ትችላለህ ወይስ አትችልም? ቁጥር 2 አለ አልኩ እኮ ባህሪው መለኮት ነው እያልክ ነው። ምክንያቱም እግዚአብሔር ራሱ አምላክ እግዚአብሔር አይደል እንዴ? በቃ ስለዚህ በዚህ የሚለያያ አይልም አትለኛ። ታዲያ እኔ ሳመጣልህ እኮ መለኮት የሚባልም ቃልም የለም። በእግዚአብሔር ዘንድ ነበረ ማለት የመለኮት ባህሪ ነበረ የሚል መጽሐፍ ቅዱስ ላይ አልተጻፈም እኮ። አስረዳኛ ታዲያ። የተለየ ነገር ሀሳብ ካለ አስረዳኛ። ከሌለ የለኝም በለኝና ከዛ ቀጥላለህ። ሰላም፣ እንኳን ደህና መጣ። ሰላም ነው። ሰላም፣ እግዚአብሔር ይመስገን። አለን አለ። ጥያቄ ይቻላል ወይስ? ይቻላል ይቻላል። እሺ ተናጋሪ አንድ ነው ብላችሁ ነው የምታምኑት? ምን ማለት ነው? አብ በወልድ በመንፈስ ቅዱስ ያለው እስኪ እንዴት ነው ግልጽ አድርገው። ለምሳሌ አሁን ኢየሱስ ግልጽ ላድርገው። አብ ወልድ መንፈስ ቅዱስ የትኛው አምላክ ነው የምታመልኩት? አብ መንፈስ ቅዱስ እኮ የአንዱ አምላክ ሁለንተና ነው፣ የተለያየ ነገር አይደለም እኮ። የትኛው ለምሳሌ አብ ነው አምላካችሁ ወይስ ወልድ ነው አምላካችሁ ወይስ መንፈስ ቅዱስ ነው? የሚለያይ ነገር የለውም። አብ ወልድ መንፈስ ቅዱስ አንድ አምላክ። ኦኬ እንደዛ የሚል ማስረጃ እስቲ ከቁርአን ከመጽሐፍ ቅዱስ ምን የሚል? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ውስጥ አሳይ። እንዴት አይነት ነው የምትፈልገው? ለምሳሌ አሁን አንተ ያስቀመጥከውን አረፍተ ነገሩን አሁን እንዳልከ አብ ወልድ መንፈስ ቅዱስ አንድ መለኮት እኔ እኮ አይደለም። አይ እንደዚህ ነው ወይ የምታምኑት እኮ ነው ያልከው እኮ። እንደ ጥያቄ ጠየቅኩ አይደለም ስጠይቅህ። ያ አሁን አንተ ያመጣኸውን አረፍተ ነገሩ እንደዛ ተብሎ አታገኝም። ግን አሁን አብ ወልድ መንፈስ ቅዱስን ግን ለያይቶ አብ ሌላ አካል ወልድ ሌላ አካል መንፈስ ቅዱስ ሌላ አካል ሆኖ አምላክ ነው የሚል ግን የለም። ስለዚህ አብ ማለት እስቲ አስረዳኝ፣ እንዴት ነው የምትረዱት? እስቲ አስረዳኝ። ሜቢ ከመጀመሪያ የእናንተ አንደርስታንዲንግ ልስማና። ኦኬ አብ ማለት መንፈስ ነው፣ በሁሉ ቦታ ይገኛል፣ በሰማያት የምትኖር ብሎ ክርስቶስ ስላስተማረ በሁሉ ቦታ የሚገኝ ነው። እንዲሁም በወልድም የሚኖር ነው፣ በእኔ የሚኖረው አብ ስላለ። ስለ አብ ስናይ ያጠና ነው መጽሐፍ ቅዱስ ላይ ከወልድ በተለየ አካል የሚኖር ወይም ደግሞ ወልድ ውስጥ ብቻ የተገደበ ሳይሆን በወልድም የሚኖር በሁሉም ቦታ የሚገኝ እሱ አብ ነው። መንፈስ ቅዱስ ደግሞ ከአብ የሚወጣ የእውነት መንፈስ ይላል። ስለዚህ ከአብ የሚወጣ የእውነት መንፈስ ደግሞ መንፈስ ቅዱስ ይባላል። እዚህ አብ ወልድ መንፈስ ቅዱስ እንደዚህ ነው መጽሐፍ ቅዱስ ለያየ ነው እንጂ አብ ሌላ አካል ወልድ ሌላ አካል መንፈስ ቅዱስ ሌላ አካል አድርጎ የሚያስቀምጥ የመጽሐፍ ቅዱስ ማስረጃ አላየንም እኛ። አንተ ካለ ልታሳየን እንችላለን። ኦኬ አሁን ግልጽ እንዲሆንልኝ እኔ እንደዚህ አስቀምጫለሁ። አንተ አብ ወልድ መንፈስ ቅዱስን እንዴት ነው የምታየው? እኔም አንድ አምላክ አብ ወልድ መንፈስ ቅዱስ ብዬ አምናለሁ። ለዘላለም የሚኖር ማለት ከፍጥረት በፊት የነበሩ ብዬ ነው የማምነው። እስኪ ማስረጃ ስጠኝ እንደሱ የሚል ማስረጃ። ዮሐንስ 1:1 አለክ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይሄ በመጀመሪያ ቃል ማለት ከጊዜ በፊት የነበረ የራሱ ፐርሰን እንደሆነ ነው የሚነግር። ነገር ግን የት ቦታ እስኪ ክፈተውና ሌላ ፐርሰን ሆኖ ይኖር ነበር የሚለው ምኑ ጋር ያለው?
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። በመጀመሪያ ቃል ነበር ማለት እንዴት ነው የምትረዳው አንተ? እሱማ ቆይ አሁንማ አንተ እያስረዳኸኝ እያለማ የአንተን ማስረጃማ እኔ ያልሰጥ። አሁን አንተ ቃል ፐርሰን ነበረ ስላልክ እኮ በመጀመሪያ ቃል ነበር ሲል ይሄ ከዘላለም በፊት ቃል በፐርሰን እንደነበረ ነው እየነገረ ያለው። ማንነቱ ከፍጥረት በፊት እንደነበረ ነው እየነገረ ያለው ወንድሜ። ይሄ ቃል ግን ፐርሰን ነበር አይልማ። በመጀመሪያ ቃል ነበር ይላል እንጂ በመጀመሪያ ፐርሰን ነበር አይደለም እኮ የተጻፈው። እሺ ቃል እሺ እኮ አስረዳኝ። ምንድነው እንዴት የምትረዳለህ አንተ? በመጀመሪያ ቃል ነበር ይኸውልህ፣ እኔ የኔን በጠየቀኝ ጊዜ አስረዳው አይደለም። አሁን እኔ በሰማያት የምትኖር ይላል ስለ አብ ዮሐንስ አንድ ማቴዎስ 6:9 ላይ በእኔ የሚኖረው አብ ደግሞ ብሏል። ዮሐንስ ወንጌል 14:10 ላይ መንፈስ ቅዱስ ደግሞ ከአብ የሚወጣ ነው ተብሏል። ዮሐንስ 15:26 ላይ ጥቅሶቹ እነዚህ ናቸው። አንተ ደግሞ ፐርሰን ሆኖ ይኖር ነበረ ስትል ደግሞ ማስረጃውን ማቅረብ ያለብህ አንተ ነህ እንጂ እንዴት እኔ እንደዚህ ነው መሆን ያለበት ብዬ ለምለው ማስረጃ አቅርቤልሃለሁ። አንተ ደግሞ ቃል ነበረ ሲል ፐርሰን ሆኖ ከአብ ሌላ ፐርሰን ሆኖ ይኖር ነበረ የሚል ማስረጃ ካለ አንተ ነው ማቅረብ ያለብህ። ዮሐንስ አንድ እኮ ጠቀስክልህ ወንድሜ። በመጀመሪያ ቃል ነበር ሲል ይሄ ቃል እንደነበረ ነው እየነገረ ያለው እኮ። ፐርሰን ሆኖ የሚለው ማስረጃ ምንዋ ማቅረብ ያለብህ ነበረማ ነበረ። ያ ቁጥር 3 ምን ይላል? ሁሉ ነገር በዚህ ቃል እንደተፈጠረ ይነግርሃል። ቁጥር 4 ደግሞ ምንድን ነው? ይሄ ንግግር እንዳትለው ህይወት አለው እያለክ ነው ቁጥር 4 ላይ ማለት ነው። ስለዚህ ፐርሰን ነው እኔ ብሎ መናገር የሚችለው ፍጥረት ሁሉ በቃል የመጣ ማለት ነው ወንድም። የእግዚአብሔር ቃል እንዴት መሰለ የእግዚአብሔር ቃል እኮ የተኛውም አይነት የእግዚአብሔር ቃል ህይወት አለ። ያ ማለት ፐርሰን ነው ማለት አይደለም። ለምሳሌ ሐዋርያት ሥራ ዮሐንስ አንድ ለምን እንትን አታርገን? ለምን አንተ የገባ አንተ እኮ ነው ማብራራት ያለብህ። ዮሐንስ 14 እኮ አስረዳሁ አይደለ እንዴ? መልስ አልሰጠኸኝማ። ታዲያ አንተ ያንተ አንደርስታንዲንግ ይኸውልህ ህይወት ነበረበት ካለን የእግዚአብሔር ቃል ህይወት አለው ማለት ሙሴ ከእግዚአብሔር ሲቀበል ምን ያለባቸውን ቃሎች ተቀበለ ነው የሚለው። የምን ቃል ነው? የትኛው? እኔ እዚህ ጋር እናውራና ወደ ብሉይ ኪዳን ደግሞ እንሄዳለን። ችግር የለውም እኮ ብሉይ ኪዳን አይደለም አዲስ ኪዳን ላይ ነው። ምንድነው ከበደ? እቺን ትከብዳለች እንዴ? ምን ችግር አለው? አድፋይን ለምን አታርጋት? መሰዳደብ ይሻላል? ኖ መሰዳደብ ነውሪ ነው። እኔ አልሰደኩም። ሶሪ እኮ አሁን እንትኑ ሲጠፋ የፖይንቱ ሲጠፋ ወደ ሌላ ትርፍ ቃላቶች እኮ መሄዱ። አሁን ከበደ ምናምን የመክበድ ጉዳይ ከከበደህም አንተ ነው የሚከብደህ። አንተ ጋር እኮ ነው ያለው። ፐርሰን የሚለውን አስረዳለሁ ብለህ ዮሐንስ ወንጌል ላይ መጥተሃል አይደለም? ስለዚህ ያንን ማስረጃ ማቅረብ የምትል ከሆነ ደግሞ መልስ ስጠኝ። አይደለም አንተ የተረዳው ትክክል አይደለም የምትለኝ ከሆነ መልስ ስጠኝ። አትደራርብ። ቆይ አንተ ፐርሰን ነው ለማለት ማስረጃ ማቅረብ ያለብህ አንተ ነህ። እንደ ህይወት ሁሉ በቃሉ አይደል እንደ እየተሰጠ ቁጥር 3 ላይ ሁሉ ነገር የእግዚአብሔር ቃል ሁሉ ህይወት አለው ተብሎ ተጽፏል መጽሐፍ ቅዱስ እኮ። ስለዚህ አካላት ማለት ነው። የእግዚአብሔር ቃል በሙሉ አካላቶች ናቸው ማለት ነው። ከጊዜ ውጭ ያለው መቀዳደም አለ እንደ ወንድሜ። ታዲያ እንደዛ ከሆነ ምን ማለት ነው? ቃል አሁን ማስረጃ ነው ማቅረብ ያለብህ ወዳጅ። ቃል ነበረ ካለ ከጊዜ በፊት ካለ ቃል የት ነው የነበረው? ቃል ያው ቁጥር 1 እንኳን ነበርኩል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ይላል። እሺ እንደዚህ ላድርግልህ። ሌላ በእግዚአብሔር ዘንድ ነበረ ሲል ምን ማለት ነው? የባህሪው ተካፋይ ነው ማለት ነው። ምንድን ነው ማስረጃ?
የእግዚአብሔር ቃል አሁን እንደዚህ ከእግዚአብሔር አይለይም። አታደርገኝም። አሁን ቆይ እንደዚህ ቆይ 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 የባህሪው ተካፋይ ማለት ነው የሚለውን የት ነው ያገኘው? ኦኬ የእግዚአብሔር ቃል ከእግዚአብሔር ይለያል እንደ ወንድሜ። አሁን ማስረጃ ጠይቄህ እንትን አትበለኛ። ቁጥሩ ይኸው እዛ ጋር ቁጥር 2 ላይ የባህሪው ቃሉ ተካፋይ የሚል እግዚአብሔር የለም። እግዚአብሔር ይላል ቃሉ። ባህሪ ማለት እሱ አይደለም የባህሪው ተካፋይ ስለሆነ ነው የሚል የለም። እንዴ? ቃሉ እግዚአብሔር ማለት ባህሪው አምላክ ነው አይደል እንዴ ወንድሜ? ማስረጃ ነው የምፈልገው። አሁን ያንተን እንዴ ትርጉም ቁጥር ሳይሆን 2 አልኩ እኮ እዛ ራሱ ማንነቱ አምላክ እንደሆነ እግዚአብሔር እሱ እንደሆነ አይደለም። ይነግራል። እንዴ አሁን እኔ እሺ የባህሪው እሺ ተካፋይ ስለሆነ ነው የሚል ማስረጃ ያልከውን ከየት አመጣኸው? እግዚአብሔር ምን ማለት ነው? ባህሪ አይደለም አሁን እኔን አትጠይቀኝ። አንተ መጽሐፍ ቅዱስ ላይ እኮ በዚህ ምዕራፍ ባህሪው ነው። ይኸው ውሰድ። ማስረጃ ስሰጥ እኮ አንተን እኮ ነው እንትን ያልኩት። እሺ እሺ በመጀመሪያ የባህሪው ተካፋይ ነው ቆይ የሚለውን የባህሪው እንደዚህ ነው ተካፋይ ስለሆነ የምትረዳው? ነው የሚለውን ማስረጃ እንደዚህ ነው የምትረዳው አንተ? በመጀመሪያ አብ ነበረ፣ አብ በአብ ውስጥ ነበረ ብለህ ነው የምታምነው ወይስ እንዴት ነው? የኔንማ እኮ ተናገርኩኝ። ለምን አሁን ያንተ ሰዓት ለምን ላይ ፈራህ ታዲያ? እዚህ ጋር ለምን ድፍረት አሁን አታደርግም? እኔ ስድብ አልወድም ጌታዬ። ጥያቄ ነው የምጠይቅህ ያለሁት። መጠየቅ መመለስ ከቻልክ መመለስ አለብህ እንጂ አሁን አንተ በተናገርክበት ቦታ ላይ ጥያቄ እየጠየቅኩ ትፈራለህ ምናምን ትላለህ። እንደዚህ በምትልበት ጊዜ አንዳንድ ሰዎችን ታበሳጩና እንደዛ አይነት ነገር አትሞክር። አሁን አይደለም አትሞክረው። ሶሪ፣ ይሄ ስድብ ከሆነ ሶሪ ብያለሁ ወንድሜ፣ ሶሪ። ትርፍ ቃላቶችን ተዋቸው። አሁን ለእኔ አይመጥንም። ይኸውልህ ወዳጄ፣ ሌሎች ሰዎችም የሚጠይቁ ስላሉ ለምን ፈራ፣ ለምን እንደዚህ አይነት ጨዋታ አሁን አይጠቅም። ኦኬ፣ እኔም እኮ ይኸውልህ ቆይ አንተም አንድ ጊዜ ትክክል አይደለም ስትለኝ አንድ መመለስ አለብህ። አንድ ጊዜ አይ ትርፍ ቃላቶቹ ጥቅም የላቸውም። ትርፍ ቃላቶቹ የሽንፈት ምልክቶች ናቸው። ማስረጃ የማቅረብ እጥረት ምልክቶች ናቸው። ሰውን ትርፍ ቃል በሚናገርበት ጊዜ እንዴት ፈራህ አልከኝ ብዬ እኔ እንደዛ አይነት ነገር ምል ሰው አይደለሁም። ስለዚህ እነዛን ትርፍ ቃላቶችን ተዋቸው፣ አይጠቅሙ። ሌላ ቦታ ላይ ተጠቀማቸው የሚያዋጡ። ይኸውልህ ወንድሜ እኔ ያልኩት ምንድን ነው? አሁን ማስረጃ ሳመጣልህ እየተናገርኩ ነው፣ አትደርብ። ሌላ ቦታ ላይ ሊያዋጡ ስለሚችሉ እዛ ነው ማድረግ ያለብን። እዚህ ግን አሁን በምንናገርበት ኖርም በጀመርንበት መንገድ ብቻ ነው መናገር ያለብን። ፐርሰናሊ አንተ እንዲህ ነህ መባባሉ ለሚሰማንም ሰው ትምህርት አይሰጥም፣ ጥቅምም የለውም በአጠቃላይ። ስለዚህ ጥያቄ የተናገርከው ነገር ላይ ማስረጃ ጠይቄሃለሁ። የጠየቅኩ ጥያቄ ላይ ህይወት ነበረ፣ ህይወት አለ። የእግዚአብሔር ቃል ሁሉ ህይወት አለው። ህይወት አለው ስለተባለ አካል የሚባል ወይም ፐርሰን የሚባል ትርጉም ልንሰጥ አንችልም። በእግዚአብሔር ዘንድ ነበረ ሲባል ምን ማለት ነው? ስለ ደግሞ የመለኮቱ ባህሪ ተካፋይ ነው አልክ። ኦኬ። ስለዚህ ቃል በእግዚአብሔር ዘንድ ነበር ማለት የመለኮት ባህሪ ተካፋይ ነው የሚለው ትርጉም የት አገኘው ብዬ ነው የጠየቁ። ማስረጃ ካለ በዚህ ምዕራፍ በዚህ ቁጥር በልና አሳየኝ። ኦኬ ዮሐንስ 1:1 ምንድን ነው የሚለው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። የዚህ ቃል ማንነት ሲነግር ደግሞ እግዚአብሔር ነበር ይላል። ማንነቱ ምንድን ነው? እግዚአብሔር። ይሄ ቃል ማለት ነው። ንግግር እንዳትሎ ደግሞ ቁጥር 3 ምን ያለ? ሁሉ ነገር በዚህ ቃል ተፈጠረ፣ ከዚህ ውጪ ማንም አልጠየቅኩም። ቆይ አንድ ልጨርሳ፣ አስጨርሻ የለ። አይ እንደዚህማ አላደርግማ ወዳጄ። የጠየቅኩህን ጥያቄ ነው መመለስ ያለብህ። ማስረጃ ነው የጠየቅኩ። ለዛ ወይ የለኝም ወይም አለኝ ብለኸኝ ነው ወደ ሌላ የምንሄደው እንዴ? በእግዚአብሔር ዘንድ ነበረ ማለት ቆይ በእግዚአብሔር ዘንድ ነበረ ማለት የመለኮት ባህሪ ተካፋይ ነበር ማለት ነው አልክ። ይህን ትርጉም ከየት ነው ያመጣኸው? መጽሐፍ ቅዱስ ላይ አለ? ኦኬ እግዚአብሔር ከቃሉ አይለይም ማለት ነው ወንድሜ። ከቃሉ ተለይቶም አያውቅም። አሁን ይሄ ማለት ደግሞ መለኮት ነው። የመጨረሻ ነው የምጠይቀህ። ከዚህ በላይ አሁን አልደግመው። ይሄ የመጨረሻ ጠይቄ በቃ አቆማለሁ። በእግዚአብሔር ዘንድ ነበር ማለት የመለኮት ባህሪ ተካፋይ ነበረ ማለት ነው የሚል ትርጉም አመጣ።
በእግዚአብሔር ዘንድ ማለት የመለኮት ባህሪ ተካፋይ ነበረ ማለት ለመሆኑ መጽሐፍ ቅዱስ ላይ ማስረጃ ማቅረብ ትችላለህ ወይስ አትችልም? ቁጥር 2 አለ አልኩ እኮ ባህሪው መለኮት ነው እያልክ ነው። ምክንያቱም እግዚአብሔር ራሱ አምላክ እግዚአብሔር አይደል እንዴ? አይልማ። በቃ ስለዚህ በዚህ እንለያያ። አይልም አትበለኛ። ታዲያ እኔ ሳመጣልህ እኮ ወይም አንተ የተለየ ነገር ካለ አስረዳኝ። ቃሉም የለም ባህሪ የሚባልም ቃልም የለም። እዛ ጋር መለኮት የሚባልም ቃልም የለም። በእግዚአብሔር ዘንድ ነበረ ማለት የመለኮት ባህሪ ነበረ የሚል መጽሐፍ ቅዱስ ላይ አልተጻፈም እኮ። አስረዳኛ ታዲያ የተለየ ነገር ሀሳብ ካለ አስረዳኝ። እሺ ስለዚህ የለም መጀመሪያ ሳይሆን እኔ አስረዳኝ። አስረዳኝ። እሺ አንተ ማስረጃውን ማቅረብ ከቻል አቅርብ፣ ከሌለ የለኝም በለኝና ከዛ ቀጥላል። አስረዳሁ እንትን አትበላ፣ አትደራርብ ወዳጅ። አንተ የለኝም በል ወይም አቅርብ፣ ከዛ በኋላ ወደ እኔ እንመጣለን እንጂ ያንተን ማቅረብ አለመቻል እኔን በመጠየቅ አይደለም የምታልፈው። የለም እንደዛ አልተጻፈም ወንድሜ። ተመልካች ምንድን ነው ለተመልካች እንግዲህ የተናገርኩት ራሱ ይፈርዳል። አንተ ደግሞ ትክክል አይደለም የምትል ከሆነ አፍርሰው ማለት ለቃሌ። እሺ ማቅረብ ትችላለህ ወይስ አትችልም? እንዴ ከዚህ በላይ ምን ልበል? ኦኬ የለም ቃል የመለኮት ባህሪ ተካፋይ ነበረ የሚባል ነገር የለም። የመለኮት ባህሪ ተካፋይ ተብሎ የተጻፈው እንዲያውም ለቅዱሳን ነው። በአንደኛ ጴጥሮስ ላይ የመለኮት ባህሪ ተካፋዮች የሆነው እኛ ነን እንጂ ቃል የመለኮት ባህሪ ተካፋይ ነበረ የሚባል ነገር የለም። አንደኛ ጴጥሮስ ላይ የተጻፈው እስኪ እናንብበው ምን እንደሚል። አንደኛ ጴጥሮስ ይቅርታ፣ ሁለተኛ ጴጥሮስ ምዕራፍ 1 ላይ ምን ይላል? ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። የመለኮት ባህሪ ተካፋይ ክርስቲያኖች ናቸው እንጂ ቃል የመለኮት ባህሪ ተካፋይ ነው የሚባል ነገር የለም። የሌለ ነገር ደግሞ የለም ነው መሆን ያለበት እንጂ እንዲሁ ዝም ብሎ እየደጋገመ የመለኮት ባህሪ ተካፋይ ነው፣ የመለኮት ባህሪ ተካፋይ የለም። የመለኮት ባህሪ ተካፋይ የሚባል ነገር ለቃል አይሰጥም። እግዚአብሔር ይመስገን። ስለዚህ ወልድ ስጋ ከመሆኑ በፊት ቃል ነበረ ከሆነ ቃል ሆኖ ደግሞ ከአብ ወጥቼ ወደ ዓለም መጥቻለሁ ነው ያለ እንጂ ከአብ አጠገብ የነበረ ሌላ አካል ሆኖ አይደለም የነበረ። እግዚአብሔር ይመስገን። ስለዚህ ከአብ ወጥቼ ወደ ዓለም መጥቻለሁ እንጂ ያለው ከአብ አጠገብ የነበረ ሌላ አካል አይደለም ወይም ሌላ ፐርሰን መጣ የሚል የመጽሐፍ ቅዱስ ማስረጃ የለም። ስለዚህ ምንድነው እንግዲህ ውይይት ነው ብላችሁ ደግሞም ሌላም ስሜት ተሰምቷችሁ ስትገቡ ማስረጃ ይዛችሁ መግባት። ከዛ በኋላ ደግሞ ማስረጃው ከሌለ ደግሞ የለኝም ማለትም አንድ ነገር ነው። ከዛ ውጭ ዝም ብሎ ትርፍ ቃላቶችን መናገር ሰዎችን ለማበሳጨት እስቲ እንሞክር እንዲህ ብንል እንዲያ ብንል የሚል አጀንዳ ይዛችሁ አትምጡ። እሺ፣ ለማንኛውም ወንድሜ በጣም ነው የማመሰግነው። ሌላ ጊዜ እንግዲህ ሆፕፉሊ ራስን አስተካክለ ትመጣለህ ብዬ ተስፋ አደርጋለሁ። አልገመትክምም ሊሆን ይችላል፣ ቻሌንጅ ይገጥመኛል ብለህ እንደዛ ሊሆን ይችላል። እንደዚህ ሆንኮ በሌላ ጊዜ ግን ተዘጋጅተህ ትመጣለህ ብዬ ተስፋ አደርጋለሁ። እግዚአብሔር ይባርክ።